በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት What's up, my beautiful people? It's your girl Miss G, the Ethiopian babe. በአዲስ ኤፒሶድ ከአዲስ እንግዳ ጋር ተመልሰን መጥተናል። ይህ የምትመለከቱት የሚስ ጂ ቶክ ሾው ነው። በዚህ ሳምንት ደግሞ ሌላ እንግዳ ይዤላችሁ መጥቻለሁ። እንግዳዬን ወደዚህ ጋብዛለሁ። አብረን ፈታ ዘና እንላለን። It's your girl Miss G. Here you go. ልዬ ወደ ሚስ ጂ ቶክ ሾው እንኳን በሰላም መጣሽ። እንኳን በሰላም ቆየሽ። ደስ ብሎኛል። አሪፍ ጊዜ ይኖረናል ዛሬ። ተመልካቾቻችን ሊያ ግርማ ከኛ ጋር ናት። የትም እንዳትሄዱ። የምትመለከቱት የሚስ ጂ ቶክ ሾው ነው። ሰብስክራይብ ማድረግ እንዳይረሳ። ሊ ዛሬ ስለ ሚውዚክ ጀርኒዋ ትነግረናለች። ከዛ በፊት ግን ሰው ማወቅ ያለበት መልቲ ታለንትድ መሆንሽን፣ ዲዛይነር፣ ሲንገር፣ እስቲ ሂጂበት። ድምፃዊት፣ ፐርፎርመር፣ ፋሽን ዲዛይነር፣ ዳንሰር፣ አፕካሚንግ አክትረስ። ምን ቀረ? ሳልሳ ዳንሰር የረሳሁት። ከዳንስ ውስጥ ይካተታል። ሳልሳ ላይ እንዴት ሄደሽ ግን? ጥሩ ነው። ለክፉ አልሰጥም አይደል? ለክፉ አልሰጥም እንዴ። ተመልካች ቤተሰቦቼ ናቸው። ግን እንዴት ነው ይሄ አንድ የሁሉ ሙያ በአንድ ውስጥ አይከብድም? ጊዜ አለሽ ለሁሉም? አርት አይደል? ግን ያው ሁሉም የራሱ የሆነ ጊዜ ይፈልጋል። ሙዚቃ የራሱ የሆነ ጊዜ ይፈልጋል። ስታጠኚ፣ ስትሰሪ፣ ፋሽን ዲዛይኒንግም ራሱ የሆነ ለራሱ ጊዜ ይፈልጋል ሁሉም። እና ማጣጣሙ ራሱ ትልቅ ነገር ነው። ልክ ነሽ ሊ። እስቲ ወደ ልጅነትሽ ልመልስሽ ነው። በቅርቡ ሶሻል ሚዲያ ላይ የሚያየውት አለና የልጅነት ሙዚቃ ጀርኒሽን ከልጅነት ጀምረሽ ለቀሹ ነበርና አይ ቲንክ የሆነ ቢሃይንድ ኢት ስቶሪ ያለውና እስቲ ስለሱ አውሪ። እድገቴ ያው አሁን እስካለሁበት ድረስ ያደግኩት ሙዚቃ ላይ ነው። ከልጅነቴ ጀምሮ ለሙዚቃ ያለኝ ፍቅር በጣም ትልቅ ነው ማለት ማውራት ከምችለው በላይና ስቴፖቼ ደግሞ ቤተሰቦቼም ሰፖርት ያደርጉኝ ነበረ። ከዚህ ቀደም እንደተናገርኩት ሌሎች ሚዲያዎች ላይ እንግዳ ሲመጣ ኢንተርቴን አደረግ ነበር። ሪሞት ይዤ ነበር ምዘፍ ነው። ከዛ በኋላ ቤተሰቦቼ የሙዚቃ ዝንባሌን ሲያዩ ኢትዮጵያን አይደል አስመዘገቡኝ። ከዛ ከኢትዮጵያን አይደል እስከ 2 እስከ 3ኛ ዙር ድረስ ሄድኩኝ። ከዛ ማበረታቻ ሰርቲፊኬት ተሰጠኝ። ከዛ ደግሞ ወጣሁና ህፃናትና ወጣቶች ቲያትር ቤት ገባሁ። ከዛ እንደዛ እያልኩ ደግሞ እንደገና ባላገሩ አይደል አስመዘገቡኝ ቤተሰቦቼ። ከዛ እንደዛ ያልኩ ባላገሩም እስከ 4ኛ ዙር ድረስ ሄጄ በመሃል አቢሲኒያ አርት ስኩል ነበርኩኝ። ከዛ ደግሞ አቢሲኒያ አርት ስኩል በነበርኩበት ሰዓት እዛም በነገራችን ላይ ይሄ መልቲ ታለንትድ የተባለበት ምክንያት ከድሮም ጀምሮ ነው። ተማሪ ያለው ልብሴን እየቀደድኩ ዩኒፎርም እየቀደድኩ ሰራ ነበር። ከዛ ደግሞ ወክማም እያለው ውዝዋዜ አሁን ለምሳሌ ዳንስ ውስጥ ገባ ነበር። ባህላዊም ውስጥ በቃ ልጅነት አለ አይደል ፍላጎት አለኝ ለአርት ፍቅር ስላለኝ። ከዛ ደግሞ አቢሲኒያም በገባሁበት ሰዓት ድምፅ አወጣት፣ ቦክስ ጊታር ተምሬ ነበር።
ከዛ ቲያትር ደግሞ የፍቃዱ ከበደ ልጆች ጋር ቲያትር ሞካክር ነበር። ከዛ በኋላ ነው ክለብ የጀመርኩት። ለስራም እንደ እንጀራ አድርጌ የጀመርኩት በክለብ ደረጃ የዛሬ 13 ዓመት ጀመርኩት። ሙዚቃ ስትጀምሪ ማለት ነው ልጅ እያለሽ ያቺ የምትክል ስያዩት ስንት ዓመትሽ ነበረ? እንጂ ደግሞ እድሜሽን ሳይሆን ስትጀምሪ የነበረ ያቺ ትንሿ ኦልሬዲ ሼር ያደረግሻት ፕሮፋይል የዛኔ 14 ዓመቴ 15 እንደዛ አካባቢ ላይ ነው እድሜ እና ግን የዛ ሰዓትም እንደዚህ በሚዲያ ላይ ከመውጣቴ ውጭ ደግሞ ትምህርት ቤቶች ራሱ ሚኒ ሚዲያ ምናምን ሳተፍ ነበር። ትምህርት ቤቶች ኖክዬ ዋንጫ ምናምን አስገብቼ አውቃለሁ። ጀግና እኔ ነኝ መሪው ራሱ የሚዲያችን የትምህርት ቤት ሚኒ ሚዲያ ምናምን የዜግነት ክብር ባንዲራ ምናምን ሲወጣ በለሽ። አይ ደስ ይላል። አይደል በምትወዳደሪበት ሰዓት ላይ ለየት ያለ የተሰጠሽ አስተያየት ነበረ ለዛሬ አሁን ላለሽበት ጠቅሞኛል ብለሽ የምታስቢው? ከዚህ በፊት ብዙ ቦታ ላይ ተናግሬያቸዋለሁ። ምክንያቱም አጠንክሮኛል፣ አበረታቶኛል እና አሁንም ድረስ በጣም የሚገርመኝ የድምፃዊትና ዳኛ ይሽ የደመላሽ የሰጠች ኢትዮጵያን አይደል ላይ የነበረው አስተያየት በጣም ይገርማል። ማለት የመጀመሪያ ዙር ላይ የጋሽ ጥላሁንን ዘሪቱ በተጫወተችው ይቺ አጋጣሚ ነበር የተወዳደርኩትና ሊያ በሀገራችን አይደለም በዓለማችን ውስጥ አሉ ተብለው ከሚጠበቁ ድምፃውያን መካከል አንዷ እንደምትሆኚ ተስፋ አለኝ እና ትምህርትሽንም አደራ ነበር ያለችኝና አሁን መንገዴ ላይ መሆኔ ራሱ ይገርማል። እና እሷንም ቅርብ ጊዜ አግኝቻትም እንዲሁም ሌሎች ሚዲያዎች ላይ ማገናኝተው ነው ያውቃሉና እሷም ይደንቃታል። የተናገረችው እንደ ትንቢት ነው። ዋው አጋጣሚ ይገርማል። እና ባላገሩ ላይ ደግሞ በተቃራኒው ያው በልጅነት እድሜሽ የተቀረጸብሽ ነገር አለ አይደለ? ባላገሩ ላይም ቆንጆ አስተያየት ነበር የተሰጠን። ግን የዛ ሰዓት ክለብ መጀመሪያ አካባቢዎቼ ላይ ነበሩና ያው ከዚህ ቀደም እንደተናገርኩት ኮንዲሽን የሚባል ነገር አለ። ለራስሽ እረፍት ካልሰጠሽ፣ ለድምፅሽ እረፍት ካላደረግሽበት ጥሩ አይደለም ለፐርፎርማንስሽ። የዛ ሰዓት ደግሞ ሌሊት ዘፍኜ እዛው የዘፈንኩበት ስቴጅ ላይ ነበረ። ኤችቶ ነበረ ውድድሩ የመጨረሻውን የወደኩበት እና ዳኞቹ ጥሩ ነገር ነበር የሰጡኝ። ግን ትንሽ አፋከፋፈትሽ የተባልኩበት ምክንያት እስካሁን ያስቀኛል። ግን ለኔ ጥንካሬ በሰዓቱ ያው ያስደነግጣል ምናምን በጣም ተስፋ በቃ እኔ መዝፈን አልችልም ዘፋኝ አልሆንም በቃ ምናምን ብዬ አውቃለሁ። የዛ ሰዓት ምንድነው ኮንዲሽን ብቻም ሳይሆን እንደ ሙዚቃው ወይም የዛ ሰዓት እንደሰራሽበት ማን ጥሩ ሰርቶታል ነው አይደለ? ውድድር በዛ ሰዓት በዛ ሞመንት ላይ። ስለዚህ ይሄ ደግሞ ከድምፅ ከሪትም ከፒች ምናምን ውጭ የሆነ አስተያየት ነበር እና ጥሩ እኮ ነው። እነሱ የታያቸውን ያልታየኝ ነገር ነው። ግን ደግሞ አፋክፋፍትሽ ኦቨር አረግሽው እና ከዛ ተቀለደውላ እንዲያውም ክፍታፍነት ይሻልሻል። ከዛ በጣም ነበር የደበረኝ በሰዓቱ። ግን የሆነ ሰዓት ላይ አሁን ላይ ሳስበው ልክ ናቸው። ምክንያቱም ያጠነክራል። ጥሩም ሆነ መጥፎ ሁሉንም ትቀበይና ድሪመር ከሆንሽ ለህልምሽ ሁል ጊዜ አልጋ ባልጋ ሁሌ ፌሽታ የለም። ጥሩም መጥፎም አንቺ አሁን ያየሽብኝን ነገር አስተያየት ብትሰጪኝ አቀባበሉ ነው የሚወስነው። ስለዚህ እነዚህ ነገሮች አጠንክረውን ነው ለዚህ ያበቁ። አይ በጣም ደስ ይላል። እይታሽ አሪፍ ነው። ላይክ የተሰጥሽን ኮመንቶች በአሪፍ መልኩ መውሰዱ አሪፍ ነው። እንዳልሽ ያጠነክራል። በፊልምም አለሽ ዴስ ቲቪ ላይ የተላለፈ ነው ራይት? አንድ ፕሮግራም ፊልም ነበር ተከታታይ ድራማ። እንዴት ካስተደረሽ ስለሱ አውሪኝ። ሁለት የተለያየ ታሪክ ያላቸው ተከታታይ ድራማዎች ናቸው። አንደኛው የመጀመሪያዬ ላይ አንድ ጓደኛ ያለች ማህሌት የዋላወርቅ ትባላለች። አክትረስ እና ሜካፕ አርቲስት ናት። መጀመሪያ ላይ እኔ አክቲንግ በጣም እወዳለሁ። ድሮም ቲያትሮች ሰርቻለሁ። ግን ሞር ፎከስ ያደረኩት ሙዚቃዬ ላይ ስለነበር ብሰራ ደስ ይለኛል ል ነበር ሁሌ ለሷና አረ በጣም ጎበዝ ልጅ አለች ለዚህ ካራክተር የምትሆን አለች እመነኝ አለችው። አያቀኝም ሁላ። ከዛ ቪዲዮቼን ላከችላቸው ምናምን ፎቶዎቼን ላከች። እስቲ ትምጣ ተባለ። በአንድ የወደዱኝ በቃ። በዚህ አጋጣሚ ቴንኪው ማሂ። እና ከዛ በኋላ ጥሩ ኤክስፒሪየንስ አደረግኩኝ። ፊልም ይሄ ቀረጻ ከቲያትር ውጪ ፊልም እና ቀረጻ ከሙዚቃ ክሊፕ ውጪ ደግሞ ለየት ያለ ነገር ሌላ ለየት ያለ ኤክስፒሪየንስ ነው እና ጥሩ ኤክስፒሪየንስ ነበር ያየሁበት። ሁለተኛው ግን
ከቃና ቲቪ ካሉ ክሮች ጋር አንድ ላይ በመሆን የሰራ ነው ተከታታይ ድራማ ነው። እሱም ላይ ጥሩ እንዲያውም እያሻሻልኩ መጣሁ ያለኝን ልምድ ማለት ነው እና አሪፍ ነበረ። ከዚህ በኋላ ደግሞ በደንብ እመጣለሁ ቤት አደርጋለሁ። እንጠብቅሻለን። አሚን ጥሩ ነገር ነው። ፐርፎርማንስ አሪፍ ነው ያሳየሽው። ሊ ወደ መጀመሪያ ሙዚቃሽ ልመልስሽና የመጀመሪያ ሙዚቃሽ ጉዴ፣ ከዛ ደግሞ ጀግናዬ ራይት እና ፍቅር ይዞኛል። ስለ ጀግናዬና ስለ ጉዴ ንገሪኝ። እሺ ጉዴ የተሰራው የዛሬ 5 ዓመት ነው። የመጀመሪያ ሙዚቃዬ ነው። ልክ እንደ መጀመሪያ ልጅ በቃ ደስ ይላል፣ ያስፈራል፣ ያስደነግጣል። እስኪወጣ ያለው ነገር ጉጉቱ አለ። ከዛ ዘፈን ሊኖረኝ ነው ምናምን ብዬ ነበር የሰራሁት እና ትልቅ ነገር ነበር ለኔ እና ከዛ ደግሞ የሙዚቃው ስታይል አፍሮፖፕ ነው፣ በጣም ደስ የሚል ዘመናዊ ሙዚቃ ነው። ከዛ ደግሞ ለየት የሚያደርገው ሚውዚክ ቪዲዮ ብቻዬን የጨረስኩት ክሊፑ ላይ ራሴው እየደነስኩ ራሴው ልብሱን ሰርቼ ራሴው ዘፍኜው ነው የጨረስነው እና በጣም የሚያምር ስቲል የሚወደድ ሙዚቃ ነው። ከዛ ደግሞ ጀግናዬ ጋር ስንመጣ ደግሞ ጀግናዬም አይ ቲንክ 3 ዓመት ሆኖታል ከተሰራ እና ጀግናዬ ሲሰራ ከጉዴ በፊት ቆይቶ ነበር የተሰራው የጀግናዬ ታሪክ ባይገርምሽ። ጀግናዬ ሃይደር ዲላራ የሚባል አንድ ኪቦርድ ተጫዋች ሙዚቃ ደራሲ አንድ ወንድሜ እሱ ነበር የሰራልኝ እና ቆይቷል በጣም። ከዛ ድብን ያለ ባህላዊ ነገር ነበር ያሰበው እና አረ በቃ እኔ ይሄን አልሰራም እንዴ በቃ እሺ ለሌላ ሰው ሰጠዋለሁ ምናምን ብሎኝ ከዛ ሌሎች እህት ወንድሞቼን ሳማክር ቆይ ግድ የለሽም ያዥው አስቀምጪው ምናምን አሉኝ። ከዛ አስቀመጥኩት። ከዛ ከሆነ ጊዜ በኋላ እኔ ጃኖ ባንዶች አድናቂ ነኝ፣ እወዳቸዋለሁ እና ኤነርጂያቸው ደስ ስለሚለኝ በቃ እስቲ ጥሩ ነገር ሊሰራልኝ ይችላል ብዬ ኪሩ ጋር ወሰድኩት። ኪሩ ቤልጃ ነው። ከዛ ኪሩ ባላሰብኩት ነገር ሰራልኝ። ግጥምና ዜማው የሃይደር ነው፣ ቅንብሩ ደግሞ ኪሩን የሰራልኝ እና በቃ ባልጠበቅ ቆንጆ አይደለ ሙዚቃ። ኧረ በጣም ባህል ዘመናዊ ነው፣ ደስ ይላል በጣም። ለኔም ለየት ያለ ሌላ ኤክስፒሪየንስ ነው ለኔ እና የሚያምር ሙዚቃ ነው፣ ተወዳጅ ሙዚቃ ነው እና እሱም ጥሩ እይታ ነበረው። ከዛ ቶሎ ነው የደረሰው። እሱን ነው የምልሽ። በጣም እኔ በጣም ነው የምወዳቸው። አሁን ቅድም አበላልጭ ስትይ አልቻልኩም፣ ምክንያቱም ሁሉም የራሳቸው ታሪክ አላቸው። አበላልጭ አላልኩም ትያለሽ። ከዛ ደግሞ ሚውዚክ ቪዲዮ ደግሞ በጣም የሚያምር ነበረ። ከዛ አሁን ሰው ያለው አምን ካስቶች ያሉበት ሞዴል ያለው ለየት ያለ ደግሞ ሌላ የተሻለ ኤክስፒሪየንስ ነበረ እሱ እና ሚውዚክ ቪዲዮን ደግሞ እውነት ፊልም ፕሮዳክሽን የሰራልኝ እና በጣም የሚያምር ሚውዚክ ቪዲዮ ነው። የሚውዚክ ቪዲዮችሽ ላይ ሁሉንም ልብሶችን የሰራሽው ራስሽ ነሽ የሚባል ነገር ያው አውቃለሁ። እስቲ ስለሱ ለተመልካቾቻችን የራስሽ ሚውዚክ ቪዲዮ ላይ ልብስ ስትሰሪ ኢንስፓየርድ የሚያደርግሽ ምንድን ነው? ኢንስፓየር የሚያደርገኝ እንደ መልእክቶቹ ናቸው። ልክ እንደ ሙዚቃ መልእክት እንደምታስተላልፊ ሁሉ ለምሳሌ ጀግናን የሚያስመለክት ከዛ ደግሞ ምን አይነት ካራክተር ናት ቪዲዮ ላይ ወይም ድምፅ ዘፋኟ ካራክተሯን መጀመሪያ ትረጃለሽ፣ እረዳለሁ። ከዛ ያችን ካራክተር ለማምጣት እሰራበታለሁ ማለት ነው። ከዛ በኋላ ስኬች አድርጋለሁ። ከዛ ልብሱን አዘጋጃለሁ ማለት ነው። ከዛ ካራክተሯን ነው መምሰል ያለብሽ። ግዴታ የምወደው ልብስ ምናምን መሆን የለበትም፣ ምክንያቱም ከካራክተር ይወጣብሻል። ልክ ፊልም ላይ እንደምናየው አይነት ማለት ነው። እና ኢንስፓየር የሚያደርገኝ መልእክት ነው መልእክቱ። ከዛ ተነስቼ ያን ነገር እንዴት አድርጌ ነው ከግጥሙ ከዜማው ጋር ወይም ደግሞ ዘፋኛው የምታስተላልፈው ምን ለብሳ ነው? ካባ ለብሳ ነው? ሚኒስከርት ለብሳ ነው? የትኛው ነው? እሱን ነው የምታስተላልፈው አንድ ላይ ከልብሱ ጋር እና ልክ ሙዚቃው ሲሰራ ነው ባይገርምሽ ልብስ የማስበው ስቱዲዮ ገና ግጥም ዜማ ምናምን እየተቀዳው የምርሽን ነው እንትን አቀናባሪዎቹ እንደሚል ነገር ገና ዜማ ሊያውን ክሊፕ ነው የምታስበው ከድምፁ መጀመሪያ ዘልዬ ሙዚቃውን ከማጥናት እኔ ክሊፕ ነው የማስበው ስቱዲዮ ውስጥ እና ሙድ ይዙብኛል። በቃ ራፉ ግንሽ ይዙብኝ። አይ አሪፍ ነው፣ ለየት ያለ ነው። ብዙ ጊዜ የተለመደው ሙዚቃው ተሰርቶ አልቆ ከዛ በኋላ ነው ስለ ኮስቲዩም ምናምን የሚታሰበው እና ቀድመሽ ማሰብሽ አሪፍ ነው። ያው እጅሽ ላይ ስለሆነ ያለ ነገር አሪፍ ነው። ፍቅር ይዞኛል የዜማው የህዝብ ነው። ልጆች እያለን ምናምን ስንሰማ ያደግነው እና እንዴት ነው እንደዛ አድርገሽ ልትሰሪ የቻልሽው?
ፍቅር ይዞኛል ለየት ያለ ሙዚቃ ነው። ሙዚቃው ደግሞ ከዣንራው ስንነሳ የሙዚቃው ታይፕ አማፒያኖ ነው። አማፒያኖ የመጣው ደግሞ የዛሬ ኮቪድ አካባቢ ላይ ከሳውዝ አፍሪካን ዲጂዎች በኮቪድ አካባቢ ላይ የተፈጠረ የሙዚቃ ዣንራ ነው። የሱ የሙዚቃ ታይፕ ብዙ ገና አልታየም። ስቲል አሁንም ገና ነው ይቀረዋል። እና ልክ ከዚህ በፊት እንዳሉ የተለያዩ ዣንራዎች ሬጌ፣ አፍሮቢት እንደምንላቸው ሁሉ አማፒያኖ ደግሞ ለየት ያለ አዲስ ዣንራ ነው እና እሱን መድፈራችን ራሱ ከፕሮዲሰሬ ጋር የሚደነቅ ነገር ነው። እና ክሬት ሲደረግ ሙዚቃው ደግሞ ሲታሰብ መጀመሪያ በዛ ሰዓት በጣም ማዳምጠው በቃ አዳዲስ ነገሮችን ማዳመጥ እወዳለሁ እና አዲስ ዣንራ ዋው ደስ ሲል ብዬ በቃ እሱን ብቻ ነበር ማዳምጠው። ከዛ ከፕሮዲሰሬ ጋር በቃ እንደዚህ አይነት ነገር መስራት ፈልጋለሁ ብዬው ሞከር ነው። ከዛ ደግሞ ዜማው የህዝብ ነው እንዳልሽ የልጅነት ትውስታችንን አንድ ላይ እንትን የሚል ነውና ሁሉም ሰው ሜሞሪ ላይ ያለ ልጅነቱን የሚያስታውስ ልጅ የሆነ ደግሞ የሚያውቁት ሆኖ አንድ ላይ አዋህደሽ ዘፈን አድርገ ነው መጣ ማለት ነው እና በጣም ጥሩ ተቀባይነት ማለት እንደገና አዲስ ነው ደግሞ ያው ኤጅ ታርጌትድ የሆነ ነገር ነው ሙዚቃ። ብዙ ጊዜ ስትሰሪ ኤጅ ታርጌት ታደርጊያለሽ አይደለ? ከተሰማ መሰየው ግን ደግሞ ሞር አሁን ይሄኛው ወጣቱ እና ወጣቱ ኤጅ ላይ ያለ የሚያዳምጠው ነውና ከሜሞሪው ባሻገር ደግሞ አዲስ ዣንራም ስለሆነ ቶሎ ይረዱታል እነሱ ምክንያቱም ያውቁታል በቃ አብዛኛውን። ከዛ ውጪ ግን አለ ልክ አሁን እንደ ሀሳብ አስተያየቶችን ሳዳምጥ ብዙ ጊዜ ምንድነው የሰራሽው የማይገባኝ ምንድነው ጢው የሚል ነገር ይሉኛል። አይ አይደለም ነው ይሄ እንደዚህ ነው ብዬ አስረዳለሁኝ እኔ ምክንያቱም ሁሉንም ኔጌቲቭም ፖዚቲቭም አዘን አርቲስት ደግሞ መቀበል አለብሽ። ከዛ ደግሞ አብዛኛው ደግሞ በጣም ጥሩ ኮሜንቶች ነበሩ የደረሱኝና በጣም ደስ ይል ነበር። አይ ዘፈኑ ደስ ይላል ፍሌክስ ያርክሽ ምዘፍኑ ዘፈኑና አሪፍ ነው። አንድ ስራ አለ ከነ ዴቭ ጋር የሰራሽው ኦዲዮ ራይት? እሱ ስራ ደግሞ ናፍቆት ይሰኛል። ናፍቆት የተሰራው ኮሌክሽን አልበም ነው። በአሜሪካ ሀገር የሚገኙ አፍሮ ናይል የሚሰኝ አንድ ፕሮጀክት ሰርተው ነው ዴቭ ኦን ዘ ትራክ እና የጥንት የጠዋቱ ጊታሪስት የሮሃ ባንድ ጊታሪስት ሰላሚ ነው አንድ ላይ በመሆን አፍሮናይል የተሰኘ አንድ ፕሮጀክት አዘጋጅተው ቀጣይነት ያለው ፕሮጀክት ነው። ከዛ በኋላም ብዙ ሰርተዋል ስቲልም እየሰሩበት ነው እና እዛ ኮሌክሽን አልበም ውስጥ አንድ ስራ አለኝ እኔ ያም ስራ ናፍቆት ይሰኛል። በቅርቡ ደግሞ ቪዲዮ ይኖረዋል። በጣም የሚያምር ሙዚቃ ነው። that's nice። ሊያ ግርማ ስቴጅ ላይ ሌላ ሰው እኔ ራሴ አንዳንዴ እቺ ልጅ አካታለሁ እንዴ ምናምን የምልበት ሰዓት አለና የምሬን ነው ሌላ ሰውና እጅግ በጣም ኢነርጂሽ ይገርማል። ይሄ ሁሉ ኢነርጂ ከየት ነው የመጣው? እኔ ምን አውቄ ለኔ ራሱ ቪዲዮ ላይ ራሴን ሳይው ማናት እቺ ለምን መሰለሽ አይ ቲንክ አስተዳደጌም ነው ነፃነቴ ነፃ ሆኜ ያደግኩ ልጅ ነኝ። የሆነ ጭቁን ጨባጣ አይደለም ግን እንትን ነው ይሄ በፍሪደም በነፃነት ስላደግኩ ከዛ ደግሞ አርትን ሰፖርት እየተደረግኩ ያደግኩ ልጅ ነኝ እና ለምወደው ነገር ደግሞ ራሴን በቃ እሰጣለሁ እና በነፃነት በፍሪደም በደስታ በፍቅር ነው የምሰራው እና ስለከፈልሽኝ ስላልከፈልሽኝ አይደለም በቃ መድረክ እና ማይክሮፎን ስጪኝ ከዛ የሆነች ሪትም ነገር ወይ ቢት ነገር ብትሰጪኝ በቃ አላቀሽም ባዶ ግቢ ሜዳ ላይ ምናምን ዘፈኛ ካለው የምርሽን ምን አይነት ልክፍት እንደሆነ አላውቅም። አይ ይሄ አሪፍ ነገር ነው። ኢነርጂሽ አሪፍ ነው። ቀጥይበት። በጣም ደስ የሚል ኢነርጂ ነውና ኪፕ ሰርፕራይዚንግ አስ አሪፍ ነው። ግን ክለቦች ላይ በምትሰሪ ጊዜ የምትለብሺው ልብሶች ሁሉ አንቺ የሰራሻቸው ናቸው ወይስ ያንቺ ታች አላቸው? ሁሉም አይደሉም። ትንሽ ልብስ በጣም ነው የምወደው። በቃ እኔ ማለት መስራት ብቻ አይደል መግዛትም እወዳለሁ እና እየገዛው ደግሞ ራሱ ስታይል አረጋቸዋለሁ። አሁን ለምሳሌ ኖርማሊ የሆነ ቲሸርት ገዝቼ ቀዳድጄ ገመድ ሰርቼ የሆነ ነገር አድርጌው ስቴጅ ላይ ስወጣ ሁሌ ዩኒክ ያደርጋቸዋል። ብዙ ሰዎች እንዲያውም ከየት ነው የምትገዣቸው ልብሶች ምናምን ይሉኛልና ያለውን ልብስ ለየት አድርጌው ነው የማቀርበው ብዙ ጊዜ። ከዛ ደግሞ ብዙ ጊዜ
ስገዛ ራሱ ለየት ያለ ልብስ ነው የምወደው። የመድረክ ልብሶች እወዳለሁ። ከዛ ውጭ ደግሞ ስፔሻሊ አሁን ኮንሰርት ኢቨንቶች ላይ ምናምን ራሴ ሰርቼ ተዘጋጅቼበት ነው ስራ ሲኖር ሲያወሩኝ ቀድሜ ተዘጋጅቼበት ነው የምሄደው። ወይ በጣም ደስ ይላል። ዘናጭም ስለሆንሽ ያምርብሻል። አንቺም ዘናጭ ነሽ ባይዘው በጣም ዘናጭ ነው። አመሰግናለሁ። ሊ ስለ ወስን እናወራለን። በጣም ገራሚ ስራ ለየት ያለ ስለ ወስን ከአሰራሩ እስከ ኮስቲዩሙ የተሳተፉበትን ሰዎች ማወቅ ፈልጋለሁ። ወስን በጣም ለየት የሚያደርገው ከስከዛሬው ስራዎቼ ከትንሽ ቆይታ በኋላ ነው የመጣሁት። መሀል ላይ ጠፍቼ ነበረ። ከዛ በአሪፍ ኢነርጂ ሰብስቤ ነበር የመጣሁት እና ያ ኢነርጂ የነበረው ከሙዚቃ አሰራሩ ስጀምርልሽ ዜማውን አንተነህ ወራሽ ነው የሰራው፣ ግጥሙን እንደሰኒ ሁብ ነው የሰራው። ሙዚቃ ቅንብሩን ደግሞ ቤንጃሚን አማረ ወይም ቤንጂ ስቱዲዮ ይባላል የሰራው። ላይቭ ጊታር ሚኪ ጃኖ ነው የገባልኝ። ማስተሪንጉን ደግሞ ይቅርታ ሚክሲንጉን ቤንጂ እና ይትባረክ ፍሌ ናቸው የሰሩት። ማስተሪንጉን ደግሞ ኪሩቤል ጃኖ ነው የሰራው። ሚውዚክ ቪዲዮን ደግሞ ሮብ ፊልም ፕሮዳክሽን ነው የሰራውና ያው የታወቀ ነው አይ ነው እና በጣም የሚያምር ሚውዚክ ቪዲዮ ነው። ከዛ ደግሞ ካስቶቹ እንዳይሻቸው ዳንሰሮቹም ራሱ በጣም ጥሩ ኢነርጂ ያላቸው ልጆች ናቸው። ከዛ ደግሞ አውትፊቶችን ራሴ ነኝ ያዘጋጀኋቸው። ያቺ ሻይኒዋ ምናምን የምታያቸው በጣም በቃ ለእኔ ራሱ አሁን ሳስበው አይደለም በቃ በጣም አሁን ከሁሉም ከሰራሁት ምናምን እሷ ለእኔ ለየት ያለች ልብስ ናት። ወዳታለሁ። አሁን ራሱ ብለብሳት ይዣት ደስ ነው የሚለን እኛ ደስ ነው የሚለን እና በጣም ሚውዚክ ቪዲዮ ራሱ በጣም ለየት ያለ ነው። 2 ቀን ነው የፈጀብን ለመቅረጽ እና ለየት የሚያደርገው ሌላኛው ነገር ምንድን ነው መሰለሽ? የራሴ ዩቲዩብ ላይ ነው የጫንኩት። ይደነቅ ነው። ይሄ ድንቅ ነው። ጀግና እና የዩቲዩብ ባይዘው ምን ላይክ 200 ምናምን ሰብስክራይበር የነበረበት ሰዓት ነበር። ቪዲዮ የለውም ነበር። ሾርት ቪዲዮ 2 ነበረው ከቨር ብዬ ጫንኳቸው። ሌላ ምንም ነገር አልጫንኩበትም። ያን ያህልም ራሱ በቃ ቲክታክ ላይ ምናምን ነው ሰብስክራይብ አድርጉኝ ያልኩት። ከተጫነ በኋላ ሙዚቃው ግን የመጣው ፊድባክ በጣም በጣም የሚገርም ነበር። ለየት ማለት ከጠበቅኩት በላይ ነው። እስከዛሬ የት ሂጄ ነበር ነው ያልኩት ሁላ እውነት እና በጣም ነበር ያስደነገጠኝ እና ከዚህ በኋላ ራሱ ትልቅ ኤክስፒሪየንስ ነው ለኔና የቤት ስራ ነው የሆነብኝ ለኔ። ቀጥሎ ምንድነው ሰርቼ አዘጋጅቼ የሚሄደውና በደንብ ደግሞ የበለጠ ቤተሰቦቼን አክባሪዎች አድናቂዎችን ማስደስትበት ምለው አሁን ላይና keep your support ሰብስክራይብ ማድረጋችሁን አትርሱ። እዚህ ሙዚክ ቪዲዮ ላይ ደግሞ ምንድነው እኔ ትዝ ይለኛል ስደውልሽ ምናምን ዳንሰሮቼን ዳንስ እያስለመድኳቸው ነው ምናምን ምን ያህል ጊዜ ነው ጥናት የነበራችሁ ከዳንሰሮች ጋር? I think ለ2 ሳምንት ምናምን ያጠናነው እና በጣም ደስ ይላል ኢነርጂያችን ያውላችንም። እኔ ደግሞ ዳንስ ስለምወድ ምናምን ፍሌክሲብል ስለሆንኩኝ አልከፋም። ግን በቃ ባንዴ ነበር ስቴፕ ሲያሳዩ ምናምን ቶሎ ይዘላቸዋለሁ እና እነሱ ራሱ በቃ አሰልጣኛችን እኮ ነው መስዩ ምናምን እና በጣም አሪፍ ኤክስፒሪየንስ ነበር። በጣም ደስ ይላል። ሊ ትንሽ በድምጽሽ ወስንን እስቲ ለተመልካቾቻችን በድምጽሽ። እሺ ሳልክድ ፍቅር ብዬ መጣሁ እንጂ ተከትዬ ልቤን ካልተረዳ እኔ ስለምን ልጎዳ እንኳን መውደድ ያሰጋ ጊዜው ቀልብን ባያረጋ በግድ አላልኩም አፍቅረኝ ወስን ተዋት አጠራጥረኝ ልላመድም ካንተው ጋር ልዋደድም ካንተው ጋር ልላመድም ካንተው ጋር ልዋደድም ካንተው ጋር ወስንና ወስንና አይወሰን ትችያለሽ። ይመችሽ። ሊ አልበም እንዴት ነው? ወዴት ነው? አልበማችን ከምን ደረሰ? የተሰራ ነው? አልበም በቅርቡ ይኖረኛል። ከዚህ በፊትም ነበረኝ ግን በመሃል ሆልድ አድርጌው አሁን በአሪፍ ኤነርጂ እንደነገርኩሽ መሃል ላይ ትንሽ ጠፋ ብዬ
እስቲ ደግሞ ለየት ያለች ደግሞ ሌላ ያው አዘን አርቲስት እንደ አፕካሚንግ አርቲስት ስትሆኚ ራስን ፍለጋ የሚለው ላይ እኔ እስማማለሁና ራሴን ፍለጋ ላይ ስለሆንኩኝ ስቲል አሁንም ድረስ ራሴን እየፈለግኩኝ ነው ብዬ ነው የማስበው። ሊያ አለች እስካሁን፣ አሁንም ደግሞ አለች፣ ገና ሌላ አለች ያልወጣች ሊያ እና እሷን ፍለጋ ላይ ነኝና በቅርቡ ደግሞ የሚገርም አልበም ይዤ እመጣለሁ። ከዛ በፊት ደግሞ በተለያዩ ሲንግሎችም እመጣለሁ። ግን ከዚህ በኋላ በራሴ ዩቲዩብ ቻናል እንጠብቅሻለን። ቃል ገብተሻል። እዚህ ድረስ መተሽ አንድ ነገር ወይም አንድ እኔ የምወደውን ዘፈን ሳዘፍኝ መሄድ አይቻልም። ደግሞ ላንቺ ምንድን ነው? My favorite song, the Spanish song. እሺ ይሄ ዘፈን ከሌሊቱ 8 ሰዓት የተዘፈነ ዘፈን ነውና ታሪክ ስላለው አረሳውም እሱን ዘፈን ለተመልካቾቻችን ጋብዘሻቸው በፍቅር እንለያያለን። እሺ ብትከፍቱትና አብረን እየደነስ ነው ቢሆን ጥሩ ነበር። በድምጼ ነው የፈለኩት። በድምጽሽ ነው የፈለኩት። መልካም። እሺ እሺ Si necesita reggaeton, dale. Sigue bailando, mami, no pare. Acércate a mi pantalón, dale. Vamos pregando como animales. Si necesita reggaeton, dale. Sigue bailando, mami, no pare. Acércate a mi pantalón, dale. Vamos pregando como animales. Muévete a mi ritmo, siente el magnetismo, toca de la ramilla, boom, hacer un sismo, ahora da lo mismo, muere tu ritmo, diciéndole que en algo ver en romanticismo. Si te dan ganas de bailar, pues dale. En esta disco todos son iguales. Te ves bonita con tu sweet salvaje. Sigue bailando, ¿qué pasó? Te trae. Si necesitas reggaeton, dale. Sigue bailando, mami, no pare. Okay. Acércate a mi pantalón, dale. Vamos pegando como one, vale. Thank you so much, Lee. I wish ብችለውና like እንዳንቺ አዲስ በሞከር By the way, you owe me something. ሳልሳ አስተምርሻለሁ ብለሽ ሜዳ ላይ ጥለሽኛል እንዴ? ኤኒዌይስ እንነጋገርበታለን። ነገር ግን ለምን ይካዳል? እንደው አንድ ቤዚክ ነገር እንኳን አሳይቼሻለሁ። አሳይተሽኛል። Thank you for that. ለምን ይዋሻል? ምስክር አይጠፋም ውስጥ። I know. Thank you so much, Lee. አሁን ምንድነው የምናደርገው? ፑል እንዴት ነሽ? አይ እስቲ እንሞክር። እኔም ተጫዋች አይደለሁም። እንሞክር ሁለታችን። ምንድነው 8 ቦል 8 questions አለንና እስቲ ፑል ሄድ ወደ ፑል ሃውስ እንሄድና the Miss G ፑል ሃውስ እንሄድና እንጫወታለን። ተመልካቾቻችን እስካሁን ስትመለከቱ የነበረው የሚስ ጂ ቶክ ሾው ነው። ይሄ ፕሮግራማችን ይቀጥላል። ከሊያ ግርማ ጋር የትም እንዳትሄዱ። we'll be back. ተመልካቾቻችን ተመልሰን መተናል። ከሊያ ግርማ ጋር ቆንጆ ቆይታ ይኖረናል። ፎክራን የመጣችው 8 balls 8 questions ላይ እንገኛለን። አብራችሁን ቆዩ። እስቲ ዛሬ ይለያል። ሊ ትሞክራለሽ? ፈራ መሰለሽ? ኦኬ በጣም ጥሩ። እስቲ ብሬክ ላርግልሽ እኔ። እሺ ላርገው አይሻልም? በጣም ባይዘዌ ብሬክ ማድረግ በጣም አልችልም እንደሌላው። ይጎ ሶ ወላፕ ጥያቄ ጠይቅሻለሁ። መታለው ጠይቃለሁ። እሺ ከታይላ እና ካይረስታ ከባድ ጥያቄ። እሺ አሁን እንዴት ልመልስ? እሺ ወይኔ ከበደኝ እንዴ! ከባድ ነው ማርያም። አይ ግዴታ ነው፣ በነገርሽ ላይ ግዴታ። ሁለቱም የራሳቸው የሆነ ችሎታና እንትን አላቸው፣ ኳሊቲ አላቸው። ግን አሁን መምረጥ ቢከብደኝም በቃ እሺ ታይላ I knew it. Okay እባክሽ። እሺ ጎበዝ። ግቢ አሁን ያንቺ ተራ ጠይቂ። ከኃይሌ ሩትና ከጆኒ ራጋ the two OGs ትያለሽ።
ሀበሻ ወይ ነጭ ልጅ ለካ ቀለሟ ልዩ ነው ጸባይና መልኳ። ጆኒ ራጋ ግን ሀይሌ ሩትንም በጣም ነው የምወደው። ያው ግዴታ ስለሆነ ነው የመረጥኩት እንጂ ሁለቱንም የምወዳቸውና የማከብራቸው ሰዎች ናቸው። ያው ጆኒ ራጋ በሚለው ያስልኝ። እሺ ይሄ ነው እንግዲህ ህይወቴ። እሺ ልምዷለሽ? አዎ መጠየቅ ደስ ሲል። ኦ ማይ ጋድ ቀለል ያለ ጥያቄ ነው የምጠይቅሽ። ሲንጊንግ ኦር ዳንሲንግ? ወይኔ መድኃኒዓለም አባት፣ ሲንጊንግ ለኔ ፕሮፌሽኔ ነው። ከዛ ደግሞ ያው ሀሳቤን ስሜቴን የምገልጽበት ነው። ግን ደግሞ ዳንስም ደግሞ ይገለጽበታል። እሺ የቱን ልምረጥ? አንዴ እሺ በቃ ሲንጊንግ፣ ከዛ ቀጥሎ ይሁን በቃ። እሺ ላላ እንጀራዬ ይቀየመኛል። ሲንጊንግ ጉሮሮዬ ልታዘጊብኝ። እሺ ሂጂ የኔ ተራ ገባሁ ዛሬ። ጎበዝ 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 ጎበዛዊት ነሽ አንቺ። የኔ ተራ ነው። ከሊያ ግርማና ከአይራ ስታር። ኤክስኪውዝ ሚ አልደግመውም። ወይ ጉድ! አሁን እውነት አሁን አንቺ ራሱ ይሄን ጥያቄ ለአንቺ ብሰጥሽ ማለት ነው ትመልሻለሽ ከሊያ ግርማና ከአይራ ስታር? እኔ ይኸውልሽ ሆነስት ነው የምናገረው። አሁን ለምሳሌ ከስራ ከአርቲስቱ ራሴ ስለወደድኳቸው ምናምን ወይም ስለማዳላ አይደለም። ሙስና አልወድም። እውነት ለመናገር እውነታውን ነው መናገር ያለብን። ሁለታችሁም አሪፍ ነገር አላችሁ። አሁን እሷን ሳላደንቅ አንቺን ባደንቅ፣ አንቺን ሳላደንቅ እሷን ሳደንቅ ስለማይሆን እሷን ራሱ ባላደንቃት አንቺ ስለሚከፋሽ እሷን ነው ማደንቃት። yes ዝም ትላላችሁ። ራሷ ይከፋታል ባላደንቃት ማለት ነው። አይረስና እኮ ነው ጨርሻ አልጀመርሽም? ርሻለሁ። ጨርሽ? እኔ ነኝ ጠያቂ። ከአሬታ ፍራንክሊን እና ከኩኩ ሰብስቤ። መጠርጠሩስ ኩኩዬ? ወይኔ በእኔ ቤት ማክበዴ ነበር። ኤኒዌይዝ እየሄድሽ ሻውን የኔ ተራ ነው። እሺ ከብላክ ፓንተር ኦር ዘ ኮለር ፐርፕል። አሁን እንደምታውቂው እኔ ከፐርፕል ከለር ጋር ቆንጆ ግንኙነት አለኝ። ግን የብላክ ፓንተር አድናቂ ነኝ በጣም። ይሄ ቀላል ይሰሩታል። ሁለቱም ቆንጆ እንትን ናቸው። ግን ያው ብላክ ፓንተር ኢዝ ያ ኢሬዝ ወር ኢሬዝ። መልካም ባልጠይቅሽ ደስ ይለኛል። ሊዳ ግን ያው መጠየቅ ስላለብኝ ከወስንና ፍቅር ይዞኛል። ጭራሽ ከኔው ስራዎች yes ተስወሳ። አሁን እንዴት ነው ከልጆችሽ ምረጪ ብትባይ እንዴት ነው የምመርጭው? ያው ግዴታው ነው እንግዲህ። ኧረ በፍጹም እናት ከልጆቿ አታበላጥ ህግ ነው። አታበላልጥም። ህግ ነው። ህግ ነው። ተጫወትሽ እየመለሽ ካልሽሽ ትኩስ ስለሆነ ወስን። ወስን ልንገርህ የውስጤን እየሄድሽ አንዴ እየዘፈንሽ ነበር። እየሞከርኩ ነው። እልልሻለሁ። እሺ ይሄው እያስተካከልኩ ነው፣ እየጣድኩ ነው የምሰጥሽ። እሺ ድጋሜ ነው ጥያቄ። ጠያቅነት ፈጣሪ ያድናችሁ። እሺ ከማይክል ቢ ጆርዳን እና ከማይክል ጆርዳን I was worried። አባትና ልጅ አይከብድም? መለየት አባትና ልጅ በእኔ እንዳየሁት ቅድም እንዳልሽ ማለት ነው። ማይክል ቢ ጆርዳን
you know yeah that's what's up ይሄ መጨረሻ ኳሴ ነው እንግዲህ እግዚአብሔር ይሁንሽ that's what's up አሪፍ ጌም ነበር ቆንጆ ነበር ፍሬንድሊ ጌማ ናይስ ተመልካቾቻችን ከሊያ ግርማ ጋር የነበረን የ8 ball 8 question ይሄን ይመስል ነበር የትም እንዳትሄዱ ተመልሰን እንመጣለን it's your girl Miss G yes I ማሸነፍም ያለ ነው ግዴላ ለዛሬ ይሸነፍልሻል thank you ተመልካቾቻችን የሪና የሊያን 8 ball 8 question እንዳያችሁት ነበር ዛሬ ስላሸነፍኩኝ ደስ ብሎኛል yes ግን well done to you Ajra you did well አሁን ደግሞ መቼም ሊያ ግርማን እዚህ ድረስ ጋብዞ ስለ FFM ሳይጠይቁ መሸኘት ኖር ነው ስለ ፋሽን ፊልም ሚውዚክ አብረን ቆይታ ይኖረናል እንቆያለን እንጫወታለን ሊ ቡና እንዴነሽ እኔና አንቺ እንኳን በቡና እንታማም ቀኑ ሙሉ ስናንቃራ ቡና ላይ በጣም አንታማም በስኳር ያለ ስኳር እንዴ ያወቅን እሺ ለማንከ እሺ ሊ ያው እንደምታውቂው የሚስ ጂ ቶክ ሾው ላይ ፋሽን እና ፊልምን ሳንዳስስ ማለፍ ከባድ ነው እንዳልኩት ስለዚህ አንቺ ደግሞ ፋሽን ውስጥ ለማለት እችላለሁ ያለሽ ሰው ነሽና ፋሽን ላይ ከለር ምርጫዎችሽ ምትያቸው ምን አይነት ናቸው ወይም ከለር ላይ የምትጠቀሙ ከለር ምርጫዎቼ እንኳን ትንሽ ለየት ይላሉ ምክንያቱም ሞዳቸው የከለር ምርጫዎቼም ትንሽ ዊርድ ናቸው ወጣ ያሉ ከለሮችን ወዳለው ለምሳሌ ግሪን ኒዮን ይሄ ሌመን ከለር ምናምን ደስ ይለኛል አሁን እሱ የለበሽ ሱሪ ከለር ራሱ this one right ፐርፌክት thank you በጣም ያምራል ስለዚህ ብራይት ከለሮች ብራይት ነገሮች በነገሮች ላይ ብራይት ነገሮች እኮ የራሱ የሆነ ትርጉም አላቸው አይደል አዘ ዲዛይነር ታውቂያቸዋለሽ ብዬ አስባለሁ እኔ በጣም እና ደግሞ ልክ ልብሶች ላይ አሁን ለምሳሌ አዘ ፋሽን ዲዛይነር ልብስ ስታዘጋጂ ልክ ግጥምና ዜማን ሰርተሽ መልእክት እንደምታደርሽ ሁሉ ዲዛይን ፋሽንም እንደዛው ነውና በፋሽን አሁን ሙድሽ የሆነው ዛሬ ይሄ ያለባበስሽ ነው አይደል ሶ ይሄን አለባበስ የሆነ ሙድ ላይ ደግሞ ወይም የሆነ እንግዳ ሆነሽ የተጠራሽባቸው ሞመንቶች ኦር ሱፍ የሚያስለብስ ሊሆን ይችላል ባይዘይ ሱፍ እንደዚህ ስትለብሽ በጣም ታምር thanks darling እና እንደዚህ አሁን ለምሳሌ ቀሚሶች ምናምን ፕሮግራሞቻቸውን የጠበቁ እና ደግሞ መልእክቱ ምንድነው ያን ፕሮግራም እንትን ያልሽበት አቴንድ ያረክሽበት ምክንያቶች ያሉበት ሆነው እኔ ደግሞ ብዙ ጊዜ ልብሶችን ዲዛይን ሳረግ ስፔሻሊ ስሰፋ ምናምን መልእክት አላቸው በቃ የሆነ ውስጥ ያለውን ነገር ነፃነቴን ኢቭን ሲደብረኝ ምለብሰው አይነት ቫይቦች አሉ ስታይሎች እና በከለርም በፋሽኑም በዲዛይኖቹም አንድ ላይ እየቀላቀልኩ ነው ማስተላልፈው ልክ እንደ ሙዚቃ ዋው አራት ትችያለሽ ስታይሊስት ሆነሽ ታውቂያለሽ ለሌላ ሰው አዎ ለጓደኞቼ ሙዚቃ ውስጥ ስለኖርኩ ለኔ ትልቅ ጥቅም አለው ምክንያቱም ኮኔክሽን ነው ዋናው በደንብ አርት ውስጥ ስትሆኚ ደግሞ አርቲስቶች ጋር ነው ግንኙነቴ ለነሱም ዲዛይን ማድረግ ያውቃል ለባንዶች ለዘፋኞች ሙቪ ውስጥም ላሉት ሰርች ያውቃለሁ ስታይል ማድረግ ያውቃለሁ ለምሳሌ ለናሚ ልዩ የሚለው ሙዚቃው ላይ ናሆም መኩሪያ ልዩ የሚለው ሚውዚክ ቪዲዮ ላይ ስታይል አድርጌለታለሁ የተለያዩ አርቲስቶች ለነሱ ሰርቻለሁም ከዛ ደግሞ ስታይል ማድረግ እኔ ውስጤ ነው ኖርማሊ አሁን ዛሬ ለበስኩት ለምሳሌ ያለ ኖርማል ልብስ ነው አይደለ ግን ደግሞ እዚህ ጋር ስታይል ያደረኳት እኔ ነኝ ራስሽ ጌጧን የሰፋውበት በመርፌና ክር ነው በማሽን ራሱ አይደለምና አምሮ ያምራል አንዴ ሺሽ ያምራል አንድ ጊዜ ደግሞ አብዱኪያር በጣም ሲያመሰግድሽ ሰምቻለሁ አይ ቲንክ የሆነ አውትፊት ሰርተሽለት ነበር መሰለኝ ሰርቼለት ነበረ ከላይ ትራዲሽናል ልብስ ነው የሰራውለትና በጣም ነው የሚያምረው የነበረውና ለመድረኩም ለፎቶሹቱም ተጠቅሞት ነበርና ለኔም ደግሞ ትልቅ ደስታ ነው የምወደው ማከብረው የሙያ አባቴ ነው እሱ እና ከሱ ጋር ከሙዚቃ ባሻገር ደግሞ እንደዚህ አልባሳት ማልበሴ ለኔ እሱ ራሱ ለኔ ትልቅ ነፃነትም ነው ፍላጎቴም ይሄ እንዴት ልበልሽ
አምኖኝ ስለሰጠኝ ራሱ ደስ ይላል አይደል? አሁን አልብሽኝ ስትይ ደስ አይል በጣም። ከዛ ደግሞ የምወደው የማደንቀው የማከብረው አርቲስት እና ለእኔ ትልቅ እድል ነው ከአርቲስቶች ጋር በመስራቴ። that's nice። ለሊያ ከኢትዮጵያ ውስጥ ገራሚ ዲዛይነር የምትለው ማንን ነው? ትንሽ ይከብዳል። ለምን አብዛኞቹ ገራሚ ናቸው። የራሳቸው የሆነ ፋሽን አላቸው፣ ራሳቸውን የሚያስጠሩበት ልብስ ስታየውን ለምሳሌ ይሄ የሚስጂ ስታይል ነው የምትይው የለም ይሄ እንትና ናት። ልብሶቻቸውን ስታይ የእንትና ልብስ ነው ትያለሽ። ለእኔ ማፊ አይ ላቭ ማፊ የእሷ ዲዛይነር ስታይሎቿ በጣም ደስ ይሉኛል። የምትጠቀማቸው ጨርቆች ቴክስቸሮቹ በጣም ደስ ይላሉ። ከዛ ደግሞ ሳራ ዋይጂ ዮሐንስ ግሬቶም ሉሲ በጣም ነው ማደንቃቸው አሉ። ግን ዝርዝር ያልጨርሳቸው በጣም ያማምራል የሚሰሩት ነገር። አክባሪያቸው አድናቂያቸው ነኝ። በጣም ደስ ይላል። ያንቺ የሁል ጊዜ ምርጫሽ ሁለት ሙቪ ሁሌ የምትወጂው ከኢትዮጵያ ውስጥ ከኢትዮጵያ ውጭ? እሺ ኢንተርናሽናል እንግሊዘኛ አንድ ከውጪ አንድ ከውስጥ ላድርግልሽ። እሺ እሺ ያው ሁሉም ሰው የሚያውቀው ታይታኒክ ደስ ይለኛል። ደስ ይላል። ዋው ኦኬ። ከኢትዮጵያ ደግሞ ወይኔ ብዙ ናቸው። እሺ አሁን ቅርብ ጊዜ ፊልሙ ከወጣ ቆይቷል፣ ግን ቅርብ ቀን ለኔ በጣም ሚኒንግፉል የሆነ ሙቪ ነው። ሚውዚካል ድራማዎች፣ ፊልሞች ደስ ይሉኛልና አክቲንግ ውስጥም ስለምሞካክር ደስ ይለኛል በጣም እና የብርሃን ፊርማ የሚሰኘው ሳያት ደምሴ፣ ታደለ ሮባ የተወኑበት ለእኔ ትልቅ በቃ ህይወቴን የራሴን ላይፍ ያየሁበት ይመስላል። ሙዚቃዊ ፊልም ነው ያለው። ሙዚቃ ውስጥ ያለውን ነገር ሁሉ በግልጽ የሚያሳይ ፊልም ነው እና በጣም ብዙ አሉ። አሁን ስላልመጡልኝ ነው፣ ግን የመጣልኝ ቅርብ ቀን ኢቢኤስ ላይ ስለተላለፈ ስላየሁት ነው። በጣም አልቅሻለሁ። ደጋግሜ እያየሁት እያለቀስኩ ነበር። የምርሽን ነው? የሙዚቃ ታሪክ ህይወትን ነው የሚያንጸባርቀው። ጀርኒውን በደንብ ሳያትን በደንብ ነው የተጫወተችው እና እዛ ላይ የሙዚክ ጀርኒዋ በጣም ደስ ይላል። በጣም ፊልም ነው። አለን ዘረዝር ይችል ነበር፣ ግን አሁን አልመጡልኝ። በአጋጣሚ እየጠጣሽ ቡናሽ ቀዘቀዝሽ። እሺ ከዜማና ከግጥም ላንቺ የቱ ትልቅ ቦታ አለው? ወይኔ ሁለቱም እኮ ዋናው ሙዚክ ዘፈን የተባለበት ምክንያት እኮ ዋናው ፍሬ ሀሳቦቹ ናቸው እነዚህ። ከዛ ደግሞ ይደጋገፋሉ። ግጥም ያለ ዜማ፣ ዜማ ያለ ግጥም መሆን አይችልም። እንዴት ነው የምትጠይቂኝ? ልክ ነኝ። ይደጋገፋሉ ግን እሺ አሁን እኔ ለመደነስ ምናምን ፊል ለማድረግ ደቢት ምናምን ዜማ ከሙዚቃው ጋር ሲዋሃድ ያለው ግን ደግሞ መልእክት ነው ዋናው ዘፈን። ማንኛውም አሁን ለምሳሌ ፊልም ውስጥ ብትይ አርት ጠቅላላ ማስተላለፍ፣ አሁን ለምሳሌ ፊልምም ምንም አርት የጋዶ ዓለም ነጸብራቅ። ስለዚህ የምትሰሪውን ነገር ለማስተማሪያነት ለማስተላለፍ መልእክትን ማስተላለፊያ ስለሆነ ግጥም ነው ዋናው ፍሬ ሀሳብ የሚይዘው። ከዛ በኋላ መጨፈር ትችያለሽ፣ ማልቀስ ትችያለሽ። እዚህ ጋር እያይዤ ታስለቅሽ ነው በጭራሽ። ምን በወጣሽ? እኔ ሾው ላይ መጥቶማ ሳቅ ጨዋታ ነገር እንጂ ሀዘን ለቅሶ አይቻልም። እሺ ከድሮ ሙዚቀኛ ከሀገራችን ከወንድ ሙዚቀኛ አንድ ዘፈን አንጎራጉሪልኝ። ከድሮ ከሌጀንዱ አንድ ብዙ አልጠይቅም። በጣም እሺ መድረክ ላይም እጫወታቸው አሉ። እሺ በፍቅራችን መሃል ጠያቂው በዝቶብኝ እኔ ውሸቴን ነው አልወዳውም ያልኩ ጠያቂው ቢያስጨንቀኝ ስለ ፍቅር ትዝታ
አልወደውም አልኳቸው እንዲያገኙ ደስታ እኔ ውሸቴን ነው እንዳትቀየመኝ። ሺሽ የማን ነው? የሚኒሊክ ወስናቸው። የስ ብራቮ። በጣም ደስ ይላል። አይ ሆፕ ፈታ እንዳልሽ ተስፋ አድርጋለሁ። በጣም ስለመጣሽ እዚህ ሾው ላይ እጅግ አድርጌ አመሰግናለሁ። በመጨረሻ ለተመልካች የምትዩ ነገር ካለ እባክሽ። በመጀመሪያ እዚህ ሾው ላይ ስላቀረብሽ ሚስጂ ቴንክ ዩ ሶ ማች በጣም አመሰግናለሁ። በዚህ አጋጣሚ እህቴ ናት፣ ማላቃት እንግዳ ወይም ምናምን አይደለም። በጣም ነው የምወዳት። በጣም ላመሰግንሽ እፈልጋለሁ። ከነ ሙሉ ክሩሽ በጣም አመሰግናቸዋለሁ፣ ወዳቸዋለሁ። ከዛ ደግሞ አድናቂዎቼ፣ አክባሪዎቼ፣ ወዳጆቼ፣ አበረታቾቼ፣ ጓደኞቼ ሁላችሁንም ላመሰግን እፈልጋለሁ። አዲሱ የሙዚቃ ቪዲዮአችን ደግሞ የራሴ ዩቲዩብ ቻናል ላይ ነው የተለቀቀው። እየገባችሁ ሰብስክራይብ አድርጉ። ያላያችሁት ደግሞ እዩት፣ ቻሌንጅም ስሩበት። ቴንክ ዩ ሶ ማች። አመሰግናለሁ። ቴንክ ዩ ልዬ። እኔም እጅግ አድርጌ አመሰግናለሁ። ተመልካቾቻችን ከሊያ ግርማ ጋር የነበረን ቆይታ ይሄን ይመስል ነበረ። እስካሁን ስትመለከቱ የነበረው የሚስ ጂን ቶክ ሾው ነው። ዩቲዩባችንን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ሳምንት ከሌላ እንግዳ ጋር እንገናኛለን። እስከዛው ፒስ። በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት። ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት።